gogan masone kagogi kamanda balle gogo taakio ለኮዲ አይ ሰውዬው እኮ ምርጫውን ተናገረ ሰማችሁ እንዴ እኔ ሰምቻለሁ ምርጫ አይደለሽም እነዚህ ሰዎች አውቆኛ ላይ ሻሻ እየተጫወቱብን ነው መሰለ ወገን ወዴት እየሄዱ ነው በማታ ቪዲዮ እንደኔ ግራ የገባችሁት ካላችሁ በላይክ በኮሜንት ንገሩ እነዚህ ሰዎች ራሳቸው አብዶ እኛን ሊያሳብዱን እንዴ የኢትዮጵያ ህዝብ ላይ እንደዚህ አይነት ጨዋታ ማን ነው የታመመው ሄርሜላ ነች ወይስ እነዚህ አብርሃምና እነዚህ ኮተታሞች ናቸው የታመሙት ለኛ እስቲ አስረዱን እነ ሁሉም አስረዱን ነው እኛ የተሳሳነው ቦታ ካለ የተሳሳተነው ቦታ አለ እንዴ ንገሩን እኛም ልባችን እርፍ ብሎ ይቀመጥ ከትላንት ወዳ የተለቀቀው ቪዲዮ አይቼዋለሁ ግን ሚያስጠላ ስለሆነ መስራት አልፈለኩም ሁሌ በሚያስጠላው መንገድ ሁሌ በሚያስጠላው ወሬ መምጣት ስላልፈለኩ እኔ ደግሞ የሚያስጠላ ነገር አልወድም ጥያቄ የሆነብኝ ነገር ግን መናገር ፈልጋለሁ አስጠላ ለሰው ልጅ የማያምሩን ለሰው ልጅ ትምህርት የማይሆን ሚያሳዩት እንዴት አርጌ ልሳ ወገን የማታ ደግሞ የባሰ አብርሃም አንዳንድ ቦታ ላይ እያወቃ እኛ ለድራማ የሚሰራ ይመስላል እንደኔ ማለት ነው አንዳንድ ቦታ ላይ ደግሞ ከራሱ ጋር አይደለም እነዚህ ሰዎች ምንድነው እየሰሩብን ያለው እኛ ላይ እስቲ ንገሩን እኔ አልገባኝም እውነቴን ነው እኔ አልገባኝም ሰሞት ምን እንደሚሉት ሰሞት አንቺ ሄርሜላ ቢትሆኚ ፎቶዋችሁን አይቶ ማስተዋሉ ቢመለስ ኖሮ ሚዲያ ሁሉ የእናንተ ፎቶ ነው እንኳን እናንተ ለቀቃችሁት አይደለም ከናንተ የኢትዮጵያ አገር ሰው ነው የእናንተን ፎቶ በሚዲያ ይበታል እሱን እያያ ይመለስ ነበር ልጁ በቀልቡ ኖሮ እሱ ከራሱ ጋር አይደለም ሲልኩም ከራሱ ጋር አይደለም ሁሉ ነገሩ ከራሱ ጋር አይደለም እንኳን አንቺ ቤት የተቀመጠውን ፎቶ አይቶ ሊመለስልሽ ተይ እያወቅሽ አትሸወጂ የራስሽን ፍቅር አታስቀድሚ ይሄ ልጅ ያለበት ሁኔታ እያየሽ ግን አቤለስ ለምን ትጠራዋለህ ለምን ታስጠራዋለህ ለምን ታስመጣዋለህ እና ሄርሜላ ምን ቀራችሁ ወይስ እኛ ለድራማ እየሰራችሁ ሁላችሁ ማለት ነው ትላንትና ቡዜ እህቱ የተናገረችው እውነት ነገር ከሆነ እሷ ያለችው ነገር ሁሉ ነገር እውነት ነው ግን እናንተ ላይ ደግሞ ሲያየው በጣም የሚገርም ድራማ ውስጥ ያላችሁ ነው የሚመስለው አብርሽ አሁንም ከራሱ ጋር አይደለም አንዳንድ ቦታ ላይ ከራሱ ጋር ያለ ይመስላችኋል ወይም ይመስለኛል እንጂ ከራሱ ጋር አይደለም ቡሉቶስ ወይም የሆነ ሚሞሪ ባሉት አሁን እሱ ያለበት ሁኔታ የሱ ጭንቅላት ልክ እንደ ሚሞሪ እየተጫነውን ብቻ ነው እያወራ ያለው ባል የተባለው ነው እያለ ያለው ከዛ የተጫነው ከሚሞሪ ከዚች ሲያልቅ ደግሞ ኢፍሬም ያወራል ከኢፍሬም ቀጥሎ ደግሞ ኢፍሬም ያወራውን ድጋሜ ራሱ መልሶ ያወራል ስለዚህ ይሄ ልጅ በጤና አይደለም ማለት ነው እሺ አንዳንድ ደግሞ ሄርሜላ ለሚታወራቸው ነገሮች በትክክል መልስ ይመልሳል ለጥያቄው መልስ ይመልሳል
አንተ ከኔ ጋር ነው መኖር ያለብህ፣ ከኔ ጋር ነው ፍቅር የጀመርከው፣ ከኔ ጋር ነው ሁሉ ነገር ስትለው ያ ስህተት ነበረ። አሁን ወደ ልጄ እናትና ወደ ሚስቴ ተመልሻለሁ። ለዛ ላለፉት ጥፋቶችም ይቅርታ ጠይቃታለሁ ይላል። አውቆ አይደለም ያኔ የተባለውን ነው የሚለው ማለት ነው። ይሄ ልጅ የተባለው እነሱ በቃ ይሄንን ነገር ሰሞኑን ቤት ውስጥ አሁን ዛሬ ሳምንት ሆነ እሱ ከታገተ ከዛሬ ሳምንት እስከ ማታዋ ድረስ እያሸመደዱት የበፊቱን ነገር ሁሉ ረስቷል። እነሱ አሁን ልክ ትምህርት ቤት አዲስ ትምህርት ቤት እንደገባ ህፃን ልጅ በሉት። ህፃን ልጅ ትምህርት ቤት ላይ የተሰጠውን ነገር ኮፒ ያደርጋል፣ ማቶ ለቤተሰቦቹ ያወራል። ምን ተማርክ ዛሬ ሲባል ይናገራል ማለት እንደዛም ነው እሱ እያረጋ ያለው። ከራሱ አንደበት ምን ነገር የሚያደርገው ነገር የለም ይሄ ልጅ ማለት ነው። አሁንም ቤተሰብ ያስፈልጋል። ወላሂ አልዓዚም ነው የምለው ይሄ ልጅ ከራሱ ጋር አይደለም። ከራሱ ጋር እንዳልሆነ በምን ታውቃላችሁ? ሄርሜላ ታማለች፣ ጠይቀን እንምጣ ብሎኝ ነው የመጣሁት። ምን ሆነሽ ነው የታመምሽው? እሺ ባለፈው ሰሞን በዛ ግርግር ውስጥ የተፈጠረውን ነገር ራሱ ቀን በቀን የሚፈጠረውን ነገር አያውቅም ይሄ ልጅ አያውቅም። በሱ ምክንያት እንደወደቀች አያውቅም። በሱ ምክንያት ሐኪም ቤት እንደገባች፣ በሱ ምክንያት እንደታማች አያውቅም። የሚያውቀው ነገር የለም። ስታለቅስ ደግሞ ለምንድን ነው የምታለቅሽ? እሺ ይሄ ልጅ እያወቃ ነው ሙድ እያዘብን ነው ወይስ ምንድን ነው? እስቲ ለኔ በጣም ነው ግርም ያለኝ። ከትላንት ወደ በተሰራ ቪዲዮ ላይ ደግሞ ለቡዜ ይዛ እንዳትወጣ ያልፈቀዱት ለምንድን ነው ታውቃላችሁ? ቡዜ ከዛ ቤት ይዛ ከወጣች ለሱ የሚመቸውን የሚመጥነውን ጥሩ ነው ያለችውን ቦታ ስለምትወስድ የነሱ ውርደታቸው ስለሚጋለጥ ለቡዜ አይፈቅዱም። ትላንትና ደግሞ አቤል ሲጠራቸው ይዞ የመጣ ኢፍሬም ለምንድን ነው ታውቃላችሁ? ሄርሜላ ተስፋ እንድትቆርጥ የተማረውን ነገር ሁላ ያስተማሩትን እሱ የሸመደደውን ለሷ መጥቶ እንድናገራት ስለፈለጉ ነው። ይሄ ምንድነው? ለእህቱ የከለከለውን እንዴት ሄርሜላ ቤት ይዞ መጣ ለምትሉት ነው። እህቱ መድኃኒትም ሐኪም ቤትም ምንም የተሻለ ቦታ ስለምትወስደው የነሱ ብልግናቸው ስለሚጋላ ለእህቱ አይፈቅዱም። ግን ለሄርሜላ በጋርድ ነው እንግዲህ ልጁ ከራሱ ጋር አይደለም። መኪና አይዝም፣ ስልክ አይዝም፣ መንገዱ ምን እንደሆነም አያውቅም። ሄርሜላ ቤት የት እንደሆነም አያውቅም። እንትና በቃ ኢፍሬም በቃ እንደ ኮንትሮል ይቃበሉት። በኢፍሬም እጅ ነው ያለው የዚህ ልጅ ህይወቱ ሁሉ ነገር በሁለታቸው በዛች ሴትዮዋ እጅና በኢፍሬም እጅ ነው ያለው። እውነታ ይሄ ነው። ስለዚህ ሄርሜላ በሱ ምክንያት ታማለች አይደል? አሁንም የተባለውን ሁሉ አስረግጧት ሲናገር ተስፋ ትቆርጣለች። አውቆ ነው ይሄ ልጅ ብላ ከሱ ትሸሻለች በማለት እሷን ተስፋ ለማስቆረጥ ልክ ቁስል ለቁስል እንደሚጨመር እንዴት ነው የሚያመው? ቁስል ለቁስል ያለበት ላይ ቁስል ሲጨመር እንዴት ነው የሚያማቸው? እንደዛ ለማዋጋጋት ቁስል ለቁስል እንደዚህ ለማዋጋጋት ነው ይዞት መጣው ሄርሜላ ቤት። ከገባችሁ ከሰራላችሁ ይሄ ነገር ማለት ነው። ስለ ሄርሜላ ማጥፎ ነገር የተባለን ሁሉ መጥቶ እንድናገራት ነው። ከገባችሁ ይግባችሁ። ሄርሜላ ምንም ለማድረግ እንደማትችል ደግሞ ያውቃሉ። ለምን? በሱ እጅ ስለሆነ ምንም ማድረግ አትችልም። ሲስቴም አያውቁም። እሷም ስለ ፍቅር ብቻ ነው ማዝፋን የምትችለው። ሲስቴም አታውቅም። አቤላም አያውቅም። ይሄ መታት የሚባለው አውዙ ቢላሂ ሚነ ሸይጣን ረጂም ሁሉ ነገር ሁሉ ነገር የሚሰራው የሚያከሽፈው አላህ ሱብሃነሁ ወተዓላ ነው። በሰው እጅ የተሰራው ነገር ይከሽፋል። በሰው ልጅ ላይ የተደረገው ነገር ሁሉ በሱ እጅ በሱ ኃይል ይፈረሳል ኢንሻአላህ። እሺ
ይሄንን ለምንድን ነው ያልበጠሳችሁት? እስካሁን ድረስ ከሳምንት እስከ ዛሬ ድረስ ማታ እየተወራ ነው። ታያላችሁ፣ ታንብባላችሁ፣ ሰው ኮሜንት እየጻፈ ነው። እንዴት ነው ያልተረዳችሁት? እንዴት ነው ይሄንን ማድረግ ያልቻላችሁት? አውቃችሁ እኛ ለድራማ እየሰራችሁብን፣ ድራማችሁን ለማስረዘም፣ እኛን ለማዘነጋት እኛ ላይ ነው እንደዛ የምትጫወቱብን። አብርሃም እንደዛ ከሆነ ከህዝብ የማምለጫ መንገድ እየተጠቀምክ ከሆነ ቃላምና የኢትዮጵያ ህዝብ የያዘው ነገር ደግሞ አይለቁህም። ለጊዜ አሁን በቃ ታስመስላላችሁ እንጂ እውነት መቼም ተደብቃ አትቀርም። እኔ ለማንም አግዥ አይደለም። በመዳም ቅመሞች ከኢትዮጵያ ውጭ ባሉት ሰዎች ላይ እየተጫወታችሁበት ከሆነ እውነታው መቼም ተደብቃ አትቀርም። ሁላችሁም ትጋለጣላችሁ። እሱም ወደ ራሱ የሚመለስ ከሆነ ይመለሳል። በዚህ የሚቀጥል ከሆነ ይቀጥላል። እኛ አይመለከትም። አሁንም ግን እውነት ካልሆነ ይሄ ልጅ የተደረገበት ነገር ካለ የኢትዮጵያ ህዝብ ለዚህ ልጅ ፍትህ ልንለው ይገባል። በቃ ይሄ ነው እኔ ሲመስለኝ። እንዴ በጣም ነው የገረማችሁኝ። በጣም ነው የምታሳዝኑት። አብርሽ መቼም ማለት ነው መቼም በውሸት የውሸት ታምኔል ሰርቶ ያውቅም። አብርሽ ወደ ራሱ ተመልሷል፣ ወደ ቀልቡ ተመልሷል። ምርጫ አንቺ አይደለሽም አላችሁ ብላችሁ ታምኔል ትሰራላችሁ፣ እኛ ላይ ትቀልዱብናላችሁ። የስራችሁን የእጃችሁን ታገኛላችሁ። የአረብ ሀገር ሴት እንባ ብዙ ከንቱ አይቀርም። ብዙ የሚያለቅሱት ብዙ የሚሰዳደቡት በእናንተ ምክንያት አለ። ዋጋ ትከፍልበታላችሁ ሁላችሁ። እኔ ምንም ልላችሁ አልችልም። አብርሽ የምናውቀው እስከ ዛሬ በጣም ተጫዋች፣ ለሰው ክብር ያለው፣ ለሰው ፍቅር ያለው፣ ፍቅር አስተማሪ፣ የሰው አክባሪ መሆኑን ነው የምናውቀው። እንደዚህ አይነት እህቱን የማያከብር የቤተሰብ ምክር የማይሰማ ደነዝ የሆነ ጅል የሆነ አብርሽን አናውቅም። ይሄ አብርሽ በሰይጣን መንፈስ የተሞላ አብርሽ ነው ያለው። በቃ እኔ መሰለኝ ይሄ ነው።